ምስክሬ ነው። ምንም እኔ አልፈልግም። እግዚአብሔር ይመስገን ያለኝ ብቁ ነው። ግን ወርቁ አይተነውን ምንም ሪዝም መናገር የምችሉበት ነገር የለም። እናንተ ቅሌታም አጋስስ፣ አንቺ ጂጂክያ የምትባይ አጋስስ ለእኔ መልስ መስጠታችን ታውቂኛለሽ። እንዴት አባትሽ እንደማሽከረክርሽ አንቺ አጋስስ ማለት ነው። ከብት ቀየት አባታችሁ ሰራላችሁ። የቤታየውን ጠላት አቃጠለልን። እግዚአብሔር ይስጥህ፣ ባለ ይጨምርልህ፣ ሚሊየን እጥፍ ድርብ አድርጎ እግዚአብሔር ይስጥ። መድኃኒዓለም ደርቦ ይስጥ፣ ሺ አድርጎ ይስጥ። ያ ለንደን ሀገር የምትኖሩ ኮረና በከፊል እየተሰራጨ ነው ይባላል። ኮረና ተመልሶ ሊመጣ ነው ይባላል። ተጠንቀቁ። ካለ ማስክ ካላችሁ ማስካችሁን አርጉ። ሾፕ ስትወጡ ምናምን ስትወጡ ኮረና ተጀምሯል ይላሉ። አንድ ሁለት ሶስት አበሻ ሳይ ተይዘዋል ኮረና። ይህ ኮረና ደግሞ ተመልሶ እየተመላለሰ ነው። ሄሎ ሄሎ፣ ሮሚዬ እንዴት ነሽ? ደህና ነሽ ወይ? ሰፈፍ ነኝ። ሮሚዬ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነኝ። ምን ተፈጥሮ ነው? ዛሬ ከ10 ሰው በላይ ተገድሏል እና የት? መስቃን ጉራጌ ወደ እንሴሎ አንድ የሄድሽበት እና ማታ እስቲ ንገሪኝ። ማታ ሌሊት አንድ እናት ከ4 ልጆቿ ጋር ገብተው አርደው ቆራርጠው ገደሏት። እሱን ሀዘን የሰሙ የከተማ ወጣቶች ከቤት ሲወጡ ልዩ ኃይል ደግሞ አደባባይ ላይ ረሸናቸው። ልዩ ኃይል? አዎ፣ ዛሬ ጠዋት የገደላቸው ልዩ ኃይል፣ ማታ ደግሞ በማረቆ ነው። አንድ እናት ከ4 ልጆቿ ጋር የ2 ዓመት የ4 ዓመት የ6 ዓመት እና የ8 ዓመት ልጆች ነው የተገደሉት ከነ እናትየው ጭምር። አባትየው አንጀቱን አውጥተውት ሆስፒታል ነው። 4 ልጆቿ ከእናት ጋር ግን ማታ ገደሏት። ከዛ ጠዋት ይሄንን ያየ የከተማው ወጣት ሲወጣ ደግሞ ልዩ ኃይል ገደላቸው። ምን አይነት ስቃይ ነው እዛ ቦታ ግን! መች ነው ግን በሰላም ሰው የሚኖረው? በጣም አሳዛኝ፣ በጣም ልብ ሰባሪ፣ በጣም በቃ እንዴት ብዬ ልንገርሽ፣ ቅስም ሰባሪ ሀዘን ነው። ቅስም የሚሰብር በቃ። ልዩ ኃይሎች ይታወቃሉ። ከዚህ በፊትም በተደጋጋሚ እዛ አካባቢ ላይ መንግስት ለምን እንደማይቀይረው እዛ አካባቢ በቃ ህዝቡም ልዩ ኃይል ይውጣልን፣ ልዩ ኃይል እየጠበቀን አይደለም ነው። ምክንያቱም ኮማንድ ፖስት ስር ነው። ሰሞኑን 3 ወጣቶች የተገላው ኮማንድ ፖስት ስር ነበረ። ከዛ እንግዲህ ማታ ኮማንድ ፖስት ከሆነ መንቀሳቀስ አትችይም፣ ገብተው ማታ ገደሏት። ጠዋት ነው እንግዲህ ማየት የሚችሉት። ጠዋት ሲደርሱ ልጆቿም እናትም እዛው ሞታለች። ከዛ ህዝቡ ስሜቱን ሲገልጽ እንደገና ልዩ ኃይል ገደላቸው እና ሮብዬ አንቺ ድምፅ ያስፈልገናል። ጭስ ምናምን ይተኩሳሉ እንጂ እንዴት ይገድሏቸዋል? ገደሏቸው። አሁን ይሄ እንትና አሁን በዚህ ሰዓት ራሱ እንትን ነው በቃ በጣም በሚያሳዝን ድባብ ነው ያለው። አሁን ራሱ ወልዩ የት ነው ያለው? ወልዩ እዛው ስላለ አንቺ እዛው ነሽ? አለ እኔ እዛው ነኝ አለው። አዎ ቡታጅራ ነኝ። ወይ ጣጣ! ወልዩ ደውይለት ይነግርሻል ስልኩ ካለሽ። ወልዩ የዛ አካባቢ ልጅ ነው። ደውይለት፣ የዛ አካባቢ ልጅ ነው። አዎ ልክ ነሽ። እሱ እንደውም በጣም እዛው አካባቢ ነው። የሚገርምሽ ነገር ደውይለት፣ በደንብ መረጃ ይነግርሻል። ማስረጃ ብላ የተቃጠለው ደግሞ ከትላንትና ወዲያ እነሞር ላይ አንድ ሙሉ ከተማ አቃጥለውታል። ሙሉ ካልሰማሽ አላውቅም። ከትላንትና ወዲያ ቆስ የሚባል ከተማ ሲባል ሰምተሻል አይደለ? ከትላንትና ወዲያ አዳር ሙሉ ቤት ሁሉ ነገር ቤት ያለሽ ሳር ቤት ያለሽ ሁሉንም በአንድ ሌሊት አቃጥለውታል። ኦኬ፣ በጣም የሚገርም ነው። ምን አይነት መሽ ነው ታዲያ እዛ አካባቢ ሰላም የሚሆነው?
ወይኔ ሮሚ በጣም ያሳዝናል። በጣም 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 ነው የሚያሳዝነው። በጣም እውነት ቆመሽ መናገር ራሱ እኔ ስለሆንኩ ነው የምናገረው እንጂ በጣም ስሜቴ የሚነካ ነው። እዛ አካባቢ ያለው ሰው መሆንሽን የምትጠይበት ምክንያቱም ኮማንድ ፖስት ከታወጀ ህዝቡን መንግስት ሊጠብቀው ግድ ይላል። ገብቶሻል? ህዝብን ሊጠብቀው ይገባል። አንድ እናት ከልጆቿ ጋር ታርዳ መገደል ማለት እጅግ አሳዛኝ ነው። ማንም ሰው ሊችል አይችልም፣ እንኳን እዛው አካባቢ ያለ ሰው ቀርቶ። በዛ ነው ህዝቡ ጠዋት ያንን ሬሳ ሲያይ ሲወጣ ነው እንግዲህ ተተኮሰበት። ከምንም መዳን አልቻለም። ከነዚህ ወሮ በላ መዳን አልቻለም። እንደገና ከልዩ ኃይል ጥይትም መዳን አልቻለም። በጣም አስቸጋሪ ነው። እግዚአብሔር ይጠብቀን እንጂ በጣም አስቸጋሪ ነው። በጣም በጣም ነው የሚያሳዝንሽ። በጣም ፍትህ ያስፈልገዋል ህዝቡ። በቃ እዛ አካባቢ መንግስት መከላከያ ያስገባ። በቃ ማረጋጋት ከፈለገ ህዝቡ፣ ምክንያቱም መከላከያ ገለልተኛ ስለሆነ መከላከያ ያስገባ። ልዩ ኃይሎቹ ግን የአንድ ብሔር ስብስብ ስለሆኑ እነዛ ብሔር ደግሞ በግልጽ ጦርነት አውጇል። የብሔር ብሔረሰቦች ቀን ካለፈው በኋላ ጉራጌን እንጨርሳለን ብለው በተደጋጋሚ ቪዲዮ ሰርተዋል። ብዙ ቪዲዮዎችን እንዲደርስ አድርገናል። ሁሉም የጉራጌ ልጅ ሰርቷል። መንግስት ይሄ ነገር ጥንቃቄ ያድርግበት ብሏል። የብሔር ብሔረሰቦች ካለፈ በኋላ እንጨርሳለን ጉራጌ ያሉ እንደምታየው በሶስት በኩል እንግዲህ ጉራጌን እያመሱት ነው። ስለዚህ የማዕከላዊ ክልል የልዩ ኃይል አንድ ብሔር ነው። እነዚህ ደግሞ ሰዎች ይታወቃሉ። ስለዚህ መንግስት ከቻለ መከላከያ ቦታው ላይ መከላከያ ያስገባ እንጂ በፍጹም ልዩ ኃይል ያስወጣ። በቃ መከላከያ ያስገባና ህዝቡን ያረጋጋ። በቃ የጉራጌን ህዝብ መንግስት የሚፈልግ ከሆነ እነዚህ ልዩ ኃይል በአፋጣኝ በነገሮች ላይ ኮማንድ ፖስት ሙሉ ጉራጌ ነው። ሁለቱም ዞን ላይ ኮማንድ ፖስት ነው። ኦኬ፣ ሁለቱም ዞን ላይ ወልቂጤን ጨምረሽ አብሽጌን ወልቂጤን ጨምረሽ ሁሉም ጋር ኮማንድ ፖስት ነው። ስንት ዓመት ሙሉ ኮማንድ? ወደ 4 ዓመት አያልፍም። ድጋሚ በአዲስ ሰሞኑን ደግሞ እንደገና በአዲስ ስለዚህ መንግስት መከላከያ ያንን ህዝብ ለመታደግ መከላከያ ያስገባልን በቃ። ምክንያቱም እስካሁን በኮማንድ ፖስት ስር ሆኖ ከመገደድም ቤት ከመቃጠልም ንብረቱ ከመውደም ወደኋላ ላለን። ስለዚህ መንግስት መከላከያ ያስገባልን በፍጥነት ያንን አካባቢ መንግስት ይመልከትልን። በዚህ ልክ ጉራጌ ላይ ጦርነት ሲታወጅበት ለምን ዝም እንደሚባል አልገባኝም። ፎክረዋል፣ በደንብ ፎከሩ። የብሔር ብሔረሰቦች ካለቀ በኋላ በ3 ግንባር ጠብቁን አሉ። እንግዲህ የሚገርምሽ ኮማንድ ፖስት በአዲስ ራሱ ሰዓት አሻሽሎ ከታወጀ ሳምንት አልሆነም እና በጣም በሚያሳዝንሽ በዚህ ሰዓትን ሴ ነው በቃ ደም እያለቀሱ ነው ህዝቡ። በጣም ነው የሚያሳዝንሽ። እና ሮሚዬ በቃ ሲመችሽ የአንቺ ድምፅ ያስፈልገናል ብዬ ነው። ኦኬ፣ ለወልዩ ደውልለታለሁ። ኦኬ፣ በቃ ደውይለትና ይነግርሻልሽ። እሺ። ወይ ጣጣ፣ በጣም አስቸጋሪ ነው። እግዚአብሔር አምላክ ይጠብቀን እንጂ በጣም አስቸጋሪ ነው። ወይ ጣጣ። ምን አይነት ጣጣ ነው በእናታችሁ? በየአመቱ ሰው ይገደላል። እዛ አካባቢ በየአመቱ ሰው ይገደላል። በየአመቱ ሰው ይገደላል። በጣም አስቸጋሪ ነው። ምን አውቃለሁ። እርስ በርሳቸው በመሬት በምናምን በማይጣሉት ነገር የለም። ለዚች ለምታልፍ አይነት ዓለም በመሬት ይጣላሉ።
በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ሮሚ ሃይደር ነኝ ከወልቂጤ ያስገብኝ። ሃይደር ኦኬ ናግባ። ፎሎ አላረከኝም። ማን ኦኬ ላስገባህ። አዶን በጣም አስቸጋሪ ነው። እንዴት ነህ ሃይደር? ሰላም ነህ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አማን ነው። ደህና ነሽ? እግዚአብሔር ይመስገን። ሰላም ነህ? አለሁልሽ ሮሚ። ከዛ በኋላ ብዙ ጊዜ አገኝሻለሁ እያልኩኝ ደግሞ ሰው ይበዛብሻል ቤትሽ ላይ አልተገናኘንም። ሃይደር ነኝ። እንደምን ነህ? ሰላም ነህ? ደህና ነኝ ሮሚ። እንዴት ነሽ? በእናትሽ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። እኔ ምንም ከወጣም በኋላ አልተገናኘንም። ቴንኪውም አላልንሽም መተሽ እዛ ድረስ ጠይቀሽን ማረሚያ ድረስ። ኧረ ችግር የለም ችግር የለም። የምር የዛን ቀን በጣም ነበር ደስ ያለኝ። በጣም እጅግ በጣም በቃ እኔ የዛን ቀን እንደዛ ቀን ደስ ብሎን አያውቅም። ማረሚያ ውስጥ ሆነን በጣም ነበር የተደሰት ነው። ቴንኪው። እንኳን ደስ አላችሁ። ዋናው እናንተ እንድትደሰቱ ነው የሄድኩት። አዎ በነገራችን ላይ ከጥየቃው በላይ መኪና ውስጥ ስትወጪ የሰራሽው ቪዲዮ እኮ ነው ተጽዕኖ የፈጠረው። አዎ አዎ አናግረውኛል። እኔ ማውራት አልፈለኩም እንጂ አናግረውኛል በውስጥ። አዎ ከወጣም በኋላ ምናምን ነው እንትን ያልኩት። በጣም በቃ እኔ እንጃ በጣም ነው ደስ ያለኝ። ቴንኪው። ያው አንቺ ቤት ላይ 1000 2000 ሰው ስለሚቀመጥ ገብቼም ቴንኪው ለማለት አልተመቸኝም። ዋትሳፕ ነበር አልነበረኝም። ችግር የለም። ዋናው እናንተ እንኳን ደስ አላችሁ፣ እንኳን ወጣችሁ፣ ላይፋችሁ ኑሩ። የምትሰሩትን ካሁን በኋላ ለራሳችሁ መኖር አለባቸው። ታስራችሁ አይታችሁታል። አዎ አስቸጋሪ ነው። ያው በጣም ብዙ ነገር ነው የሚበላሸው፣ ብዙ ነገር ነው የሚሆነው። ያው ህዝባችንም ደግሞ የሆነ ለውጥ ቢመጣ የሆነ ነገሮች ቢኖሩ እኮ ችግር አልነበረውም። ግን ዝም ብሎ መተረማመስ ሆነ በቃ ሁሉም ነገር። እሱን ነው እኮ ምን አሁን ላይ ደግሞ ሰው እየተገደለ ነው ይላሉ። በቃ ብዙ ነገር ነው ያለው። እኔ አሁን እዛው አካባቢ ነው ያለሁት። ብዙ ነገር ይሰማል። ግን በቃ ምን ታደርጊያለሽ? ምንም የማድረግ አቅም እኮ አያስፈልግም። የሆነ ነገር ለማድረግ ከባድ ነው በጣም እና ምንም ያው በቃ ኑሮ አሁን አንቺ እንዳልሽውን ነው። ከቻልን ኑሮ እንደምንም ብለን ኑሮአችን ማሸነፍ ኑሮ መኖር ነው የሚሻለው። እሱ ነው የሚሻለው። እሱ ነው የሚሻለው። አዎ እና ቤት ምናምን ሁሉ ሰላም? ምንድን ነው ደብሮሻል? አንተ ሰላም ነህ? እኔ በጣም ደህና ነኝ። በጣም አሁንማ በቃ ጊዜ ነው፣ እየቦረኩ ነው። እግዚአብሔር ይመስገን። አዎ በጣም ደስ ይላል ሮሚ። ቴንኪው ለሁሉም ነገር እጅግ በጣም አድርገን እናመሰግናለን። አጋጣሚው ስላላገኘው ነው። እሺ ሁሉንም ሰላም በልልኝ ስታገኝ። እልልሻለሁ፣ ልጆች እንዳለ እልልሻለሁ። በደንብ ነው ምልልሽ። እሺ አንዳንዴም ደግሞ ቤትሽ ላይ ይገባለሁ እና ኤኒታይም ችግር የለም። እሺ የኔ እናት፣ እሺ እመጣለሁ። እሺ ኦኬ አባ፣ ክበሪልኝ። በጣም እናከብርሻለን፣ እንወድሻለን። በቃ ቻው። እሺ ቻው ባይ። እሺ ሌሎቻችሁ ቁም ነገር ወሬ የምታወሩ አላችሁ? ቁም ነገር ወሬ ሮሚ ከተማ ቤት እየተሰደብሽ ነው።
ማን ነው ከተማ? ይስደቡኝ፣ እኔ ምን ጨነቀኝ ብላችሁ ነው? በምን ጉዳይ ነው የሰደቡኝ? እስቲ ጻፍልኝ፣ በምን ጉዳይ? ከተማ ማን ነው? ሞራል አላቸው እኔን ለመስደብ? ከተማ ማን ነው? ከተማ እየረገጠች ነው። ሳቀው አይደል እንደሚረግጠኝ? ወይስ ከተማ? ወይ ጉድ! እነዚህ ፈረንጆች ደግሞ አስቸገሩኝ እኮ እየላኩብኝ። ወፈርሽ ዝርያ አይደል? ወፍር ያለው ትንሽ ወፍር ያለው ማት ድምፅ የሆነሽ እና ምን አባሽ ላርግሽ? ድምፅ መሆን ካለብሽ ሂጂ አስቀምጪ። ልክስክስ እካካ እንደገደላት እኮ የሚቻላቸውን ጓደኞቿም የሚቻላቸው ሰው ተናግረዋል። አይ ብለው ፈቱት። አሁን ደግሞ አባገዳ ምን እንዳላቸው አይታወቅም። እሳቸው ከበፊቱም ገንዘብ አልፈልግም የልጄ ደም ይውጣልኝ ነው ያሉት። ስለዚህ እሳቸው ህግ አምላክ አትጩሂ ብልተኛበት ይሄ ነበር የቀራችሁ። የት ሀገር ነው ያላችሁት? እኛ ሀገር እንግዲህ 11 ምሳ ሰዓት ሊሆን ምንም የቀረው የለም። እና አንዳንድ ሰዎች አሮጊት ብላችሁ መሳደብ ማችሉ ሽማግሌ ብላችሁ ምጽፉ ደነዝ ባላገር ከብት ሽማግሌና አሮጊት ለይ መጀመሪያ ከመናገር በፊት አንቺ አትላንታ የምትባይ ሴትዮ እኔ ድምፅ ሆናለሁ ነው ያልሽው። እና ምን አባሽን ላርግሽ? ድምፅ አቱኝ እኮ አላልኩም። ሁኑ እናንተ፣ እኔ አልሆንም ነው ያልኩት። ሪዝኔ ደግሞ የት አባቱ ነበር እስከዛሬ? ወንድሟ ነው። የት አባቱ ነበረ ወንድሟ? አባትየው ጭምር እኛ እያየን አጎቷ ጭምር ላይፍ ላይ መጥተው እባካችሁ እያሉ እየተናገሩ የት ነበረ እሱ ነው ያልነው። እንደው እነዚህ ጊብ የሚልኩ የውጭ ዜጋዎች እንደው አስቸገሩኝ። አፈር አባታችሁ በልታችሁ በሞታችሁ። በእንግሊዘኛ ልሂድባቸው። ተሰብስባችሁ ድምፁ ነው ድምፅ መሆን ባለብኝ ሰዓት ድምፆኜ የዛኔ አያገባችሁም። ምን ያገባችኋል? ነፍጠኞች ያገኛችሁትን ሁሉ ነፍጠኛ እያላችሁ ከዛ አሁን ያመጣችሁት በራሳችሁ ጉዳይ ነው። አሜንዬ ቴንኪዩ ተሞና እና የራሳችሁ ጉዳይ ነው። እኔ ጋር መታችሁ ቀነኒ ብላችሁ እንዳትጽፉ። ፕሮፋይል ቀይረን አልቅሰን ድምፆንን ዮኒ ማኛ ጭራሽ ለምን ድምፅ ሆነ ተብሎ ስንት መከራውን ሲከፍል ነበረ። እኔንም ሙልጭ አርጋችሁ አንቺ የኦሮሞ ጠላት ስለሆንሽ አዲስ አበባ ብሎ ስለዘፈነ ለዛ ነው። እኔ ታውቀዋለሁ፣ ጋንድያ የታውቀዋለሁ። እኔ ዘፋኙን ሲጀመር አንድ ዘፈኑን ነው ሲዘፈን አይቼ ሰምቼ ያወቅኩት። ኦሮሞኛ እኔ አልችል። ኬት አባቷችሁ አምጥቼ ነው ይሄንን ጋንድያ ወስፈንጥር የመሰለ ዘፋኝ ማቀው? ልክስክስ ጥንብ ሰው ገዳይ። አሁንም ስለገደለው ግጥም ይጻፍና ይስፈን። እንደ ገደላት ድሮም የታወቀ ነው። ድብና አድርጎ እንደ ገደላት ሁላችሁም ልባችሁ እያወቀ ነው ያስወጣችሁት። የት አባታችሁ ነው ጥራራችሁን ስታሉ?
አሁን መታችሁ ድምፁ ነው አልሆንም። እዛው ራሳችሁ ተጨማምላችሁ እዛው በኦሮምኛ ድምፁ ሙለት እዛው እርስ በርሳችሁ እዛው አርጉት። እኔ አዶንጊ በሽት ድምፅም ሆነበት እየታባቱ ነበር ወንድሟ እኛ ስንጮህ ሀቁን ይዞ እንደዚህ ጊዜ በዚህ ጊዜ ይሄኛው የዚህ ጊዜ ነበረ ሰው ገንዘብ ወስዶበት በዚህ ጊዜ እንደዚህ ነበረ እያለ አሁን ወጥቶ ሲያብራራ አፍረ ያ እውነትሽን ነው ቤታዬ ብታዬ ኖ እኔ አልፈልግም። እኔ በፊትም የወርቁ አይተነውን ድምፅ የጠራሁት ሊቢያ ላሉ ወንድሞቻችን እንዲረዱን ነው ስማቸውን የጠራሁት። አሁን ደግሞ ለቤታዩ ባደረጉት ነገር ተደስቻለሁ። ሁሌም ጥሩ ነገር ለተፈናቀሉትም እድሜና ጤና ይስጣቸው። ከሁላችንም ቲክቶከር አንዳንድ ተቀንሶ ለወርቁ አይተነው ይስጠው። እድሜ እኔ ፈቅጃለሁ፣ ይሰጠዋል። ማንም አባ እምቢ ማለት አችልም። ከጂጂ ክያ 5 ዓመት ይቀንስና ይስጠው። የት አባቷ ከቦርጫሙ 5 ዓመት ቀንሶ ይስጠው። ይሄ ማን ነው የሚባለው? እዮዳ ቦርጫሙ 5 ዓመት፣ ከጂጂ ክያ 5 ዓመት። ሌላ የተነሳበት ሰው አለ? ከምድረ ልክስክስና ቦርጫም ቀንሶ ከሁላችንም ቲክቶከር አንዳንድ እድሜ ቀንሶ ለወርቁ አይተነው 100 በቃኝ እስከምትል በድድ ያኑርህ። የታባቱ ምድረ ሰገጤ ለተቸገረ የሚረዳ ያ ሁሉ ሀብታም ጸጥ ብሎ ስንትም 15 ሚሊዮን ነው ሰጠ የተባለው። እሱን ደግሞ አንፈልግም የሚል ሰውም አለ አሉ። ካልፈለጋችሁ ወታችሁ ሁሏቸው። መንግስት ነው አልፈለገም የተባለው። እስቲ ጻፉልኝ፣ መንግስትን ልርገጠው። ጻፉ። ማን ነው የወርቁ አይተነው ብር አልቀበልም ያለው? ፍትህ ለቀነኒ ሂጂና ሁኛ አንቺ እከካም። እኔ ለቀነኒ መሆን ባለብኝ ሰዓት ቲሸርት ራሱ አሰርቼ ነው ድምፅ እንቋት አለ ቲሸርቱ። አፈር ብሎ አፈር ያስበላችሁ። አባ ገዳ ይፈታዋል አላችሁ። የእናንተ አባ ገዳ የታለ የፈታው? አባ ገዳ ባናታችሁ የተከላችሁ በካካሜ ሲምቢሮ ወንድሟ ደግሞ ወጥቶ በዚህ ሰዓት እንደዚህ የሆነ ብር ያጣ ጊዜ ነው። በዚህ ሰዓት ይቺ አንቺ ነሽ ብሎ ፎቶውን አይደለውም ብላ መጽሐፍ ቅዱስ መታችለት። ከዛ በኋላ እንትናም ነበረች እሷም አይደለችም አለችው። ከዛ ሽጉጡ ወደ እንትን ተኮሰው።